አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ እንግዲህ የዛሬው ቪዲዮአችን በጣም ደስ የሚል ነው ማለት ነው። ተበላ ትላላችሁ። እንግዲህ በዚህ መልኩ ጥብስ ልንሰራ ነው። ሽንኩርቱን፣ ቃሪያውንም ስጋችንንም ከታትፈናል። እንግዲህ ተከታተሉ ማለት ነው። ብረት ምጣድ ላይ ነው የጠበስኩት። በብረት ምጣድ ነው አያችሁት። የብረት ምጣድ ሀገራችን እንዴት ነው ስጋ ታርዶ የታረደበት ቦታ ላይ በብረት ምጣድ ጠበስ የሚያደርጉት። ትንሽ ዘይት እናደርጋለን። ሞራውን መጀመሪያ እንትን ብለናል። ስጋችን እንጠብሳለን ማለት ነው። ዘይት አድርጌያለሁ። በዘይቱ እንደዚህ ጠበስ አጥንቱን እናደርገዋለን። አጥንት ነገር ነው ይሄ አያችሁት። ቀስ ረጋ ብላችሁ ረገብ ብላችሁ በቃ የሚጥም ጥብስ መስራት አለብን። እስከ መጨረሻው ተከታተሉ። ስጋው በዚህ መልኩ ታጠበ ተደረገ። መታጠብ አለበት። ያው እንግዲህ ጽድት አድርጋችሁ ጥብ አድርጋችሁ እንደዚህ እንዴት ነው የሚጣፍጠው ትባላችሁ። በጣም ነው እጅ የሚያስቆርጥመው። እሺ ይኸውላችሁ ውሃ የራሱ ውሃ ነው የፈጠረው። ይሄን ይመስላል። አንዳንድ ጊዜም ያስፈልጋል። እሺ ሽንኩርቱን በረጃጅሙ ነው የተከተፈው። ሽንኩርት በረጃጅም መከተፍ አለበት ለጥብስ። ስንጥቅ አድርጋችሁ ማለት ነው እንደዚህ ያችሁ። በተለይ ክዳን ቢኖረው ክድን ስታደርጉት ሽንኩርቱን ከላይ ተነሰንሱና ክድን ስታደርጉት አንድ አፍታ በላቦቱ ሟን የሚለው ማለት ነው ይበስላል። በዚህ መልኩ እንዴት እንደሚጥም ተበላ። ዛሬ ጨው ተደረገ፣ መጥበሻ ቅጠል፣ ሮዝመሪ፣ ትንሽ ቅቤ ተደረገ። በቃ መደበላለቅ ነው ማለት ነው። እና በፈለጋችሁ ነገር ብሉት። እኛ በቂጣ ነው የበላነው። ገባችሁ? እኛ በቂጣ ነው። እንጀራ የለንም። ኩብዝ ታውቁ የለ እንግዲህ ውጭ ዓለም ላይ በኩብዝ ነው የበላነው ማለት ነው። በኩብዝ ድብን አድርገን ቅምቅም አድርገን በላን። ያው በእንጀራ ቢሆን እንዴት እንደሚጥም አስባችሁታል? እንደዚህ ነው ግን በስቶበታል አይደለ? ዘይቱ ምናምኑ ያው ቅቤም ስለተደረገበት የራሱም ቅባት ስላለው ትንሽ ቀለጥለጥ ብሏል። ያው እንግዲህ ችግር የለውም። በቀኑ ስለማይበላ ችግር የለውም ማለት ነው። እና እነ መዳም ቤት እንደዚህ እያደረጋችሁ እስኪ መገልገል ይሉታል እነሱ ማለት ነው። እነሱ መገልገል ስለሚሉት በእኛ ደግሞ ጥብስ ይባላል ማለት ነው። እና በዚህ መልኩ እንደዚህ ሰራ አድርጋችሁ መዳማችሁ እንድታመሰግናችሁ። አንዳንድ ልጆች እኛ መሰገን ያላመሰገነች ምናምን ነገር ዝም ብላችሁ በቃ የራሳችሁን ሰርታችሁ ማቅረቡን ብቻ ነው። እንደዛም አይደለም። ስራችሁን በቃ ይጣፍጣል። ስራዋ እኮ መባል አለበት። ሴት ልጅ በቃ ባላችሁበት ቦታ ላይ ስራዋ እኮ ማሻላ እኮ ማሻላ አጣብት አርፍ ነው የምትባሉት ማለት ነው። እና እንደዚህ በስነ ስርዓት ስሩት። በቃ ለራስም ሞያ ነው። አንረሳም ስራችንን ማለት ነው። ሀገራችን ስንገባ አንረሳም ስራችንን። ሀገራችን ስንገባ እንዴት ነበረ ጥብስ የሚጠበሰው፣ እንዴት ነበረ ዶሮ የሚሰራው፣ እንዴት ነበረ በቃ ምናምን አንልም። እዚሁ ሆነን ማለት ነው በውጭ ዓለም ላይ እያለን ከሻሽነን መስራት። እኛም ደግሞ ደስ ብሎን እንበላለን ማለት ነው። እና ምግብና ጽዳት ደግሞ በተለይ የማትሄዱ ልጆች ትጎዳላችሁ። እና አሁን ይሄንን እንደዚህ ጥብስ አደረኩ አይደለም፣ ጭርስ አድርጌ አይደለም ለነሱ ማቀርበው። ለራሴ የምፈልገውን ያህል ሳህን ላይ ያስቀምጣለሁ፣ ወይም እዛው ብረት ምጣዱ ላይ አሁን እንደዚህ ጥብሱን አስቀርቼ እበላለሁ ማለት ነው። አያችሁ? ለምን ብዬ ነው ለነሱ ሙጥጥ አድርጌ። እነሱ ከሆኑ ግን የሰሩት አንድ ሁለት ፍሬ ምናምን በቃ የሆነ ውሃውን ነገር ደግሞ በተለይ ጥለውላችሁ የሚሄዱት የሆነ ነገር ደግሞ ከሰሩ በቃ ዝም ብለው እንዳልሆነ ነገር ነው አድርገውልን የሚሄዱት። ወይ በዛ ላይ ያው ልጅ ምሳሽ ሳይሉ ዝም ብለው ክፍቱን ጥለው ይሄዳሉ። ዝም ብሎ ቀዝቅዞ ወይም ቆሻሻ ምናምን አርፎበት ነው የምታገኙት። ገባችሁ? ምግብ ስራ ስትሄዱ ሙያ ትማራላችሁ። ከዛ አልፎም ደግሞ ለራሳችሁም ትበላላችሁ። መቼም ሳንበላ እንግዲህ የሰው ልጅ ሁሉ ሳንበላ አንሰራም አይደለም። ልክ በቃ ጽድት ብሎን ሰርተን ጽድት ብለን በልተን በቃ የሚያስፈልገንን ያህል እንበላለን። በቃ እንደዚህ ነው። አያችሁ ሲያምር